እኔ ግርማ ኃይለማርያም ይባላለሁ። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላይ የፖሊዮና ሌሎች ተላላፊ በሽታዎች ላይ የተግባቦት አማካሪ ሆኜ ነው የምሰራው። ዛሬ እዚህ የተገናኘንበት ትልቁ ነገር በአገራችን በቀጣይ ከታህሳስ 3 እስከ 6 የሚካሄደውን የተቀናጀ የፖሊዮ ክትባት ዘመቻ ላይ ለሚመለከታቸው አካላት ለባለድርሻ አካላት የግንዛቤ መፍጠር መድረክ ነው ያዘጋጀ ነው። በዚሁም ደግሞ የፖሊዮ ክትባት ዘመቻ በተለይ ከ5 ዓመት በታች የሆኑ ህጻናቶችን ትኩረት አድርገን በቀጣይ ከታህሳስ 3 እስከ 6 ባለው ጊዜ ውስጥ ክትባቱን እንሰጣለን። እንዳለ ዘመን እባላለሁ። በኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት የክትትልና ግምገማ ባለሙያ ነኝ። አገር አቀፍ የሆነ የፖሊዮ ክትባት ዘመቻ ታቅዷል። ታህሳስ 3 እስከ 6 በሁሉም ክልሎች በሁሉም ከተማ አስተዳደሮች ዘመቻው ይካሄዳል። ለዚህም ያው የባለድርሻ አካላቶች ማሳተፍ አስፈላጊ ነው። የሚዲያ ተሳትፎ ደግሞ በጣም ለህብረተሰቡ መልእክት ለማስተላለፍ የሚያስፈልገውን መረጃ በመስጠት ደረጃ ትልቅ ሚና ስለሚጫወት ይሄ የሚዲያ አካላትን መረጃ የመስጠት ፕሮግራም ነው። ከ25 ሚሊዮን በላይ ህጻናትን እንከትባለን ብለን እናስባለን። እሱ እንግዲህ ሁለቱንም ጾታዎች ያካተተ ክትባት ነው። ሴቷም ወንዱም ህጻናት ተጠቃሚ ይሆናሉ ብለን ነው የምናስበው። ቤት ለቤት እየተሄደ ስለሚከተብ ሁለቱም ልጆች እኩል ተጠቃሚ ይሆናሉ ብለን ነው የምናስበው። ከዚያ ውጪ ከዚህ ክትባት ጋር አብሮ የሚሰጠው ምንድነው? በመደበኛው ክትባት ተደራሽ ያላደረግናቸው በርካታ ህጻናት አሉን ስቲል አሁንም፣ እንዲሁም ደግሞ ጀምረው በተለያየ ምክንያት ያቋረጡ ህጻናት አሉ። እነሱም አብሮ በዚህ የፖሊዮ ክትባት ዘመቻ ቤት ለቤት በሚካሄድበት ጊዜ በየቤቱ እየተለዩ እየተመዘገቡ መረጃቸው እየተያዘ በአቅራቢያ ወደሚገኝ የጤና ተቋም ወይም ደግሞ በጊዜያዊነት የተቋቋመ የክትባት መስጫ ጣቢያም ካለ እንደየክልሎቹ እንደየአካባቢዎቹ ነባራዊ ሁኔታ ወደዛ ቦታ እየተላኩ የክትባት አገልግሎት እንዲወስዱ ይደረጋል። አሁን ባለው ሁኔታ ያው እንደሚታወቀው በዓለም አቀፍም በአገር አቀፍ ደረጃ ላይም የፖሊዮ ወረርሽኞች በአሁኑ ጊዜ እየተከሰቱ ይገኛሉ። እንደሚታወቀው ሁለት አይነት የፖሊዮ ቫይረሶች ናቸው ያሉት። ዋይልድ ፖሊዮ ቫይረስ የሚባለው እንደ ሀገራችን እንደ አውሮፓ አቆጣጠር በ2017 ላይ ራዲኬት ማድረጋችንን እንደ አፍሪካ ሰርቲፊኬት ተሰጥቷል። አሁን ግን በክትባት እጥረት ምክንያት የሚመጣ የፖሊዮ ወረርሽኝ የተለያዩ አካባቢዎች ላይ የተከሰተ ነው። ስለዚህ ይሄም የመከሰቱ አንደኛውና ዋነኛው ምክንያት ብዙ ህጻናቶች የመደበኛውን የክትባት ፕሮግራም ላይ ክትባት ባለማግኘታቸውና ስለዚህ እነዚህ ህጻናቶች ደግሞ ባለመከተባቸው ምክንያት የሰውነት የበሽታ መከላከል አቅማቸው በጣም ዝቅተኛ ስለሚሆን በብዙ መልኩ የመጠቃት እድል በስፋት እየታየ ነው። ስለዚህ ይሄ በክትባት እጥረት የሚመጣው የፖሊዮ ወረርሽኝ እንደ ኢትዮጵያ ብቻ አይደለም፣ አጎራባች የሆኑ ሀገራትም ላይ ባለፉት 3-4 ዓመታት ላይ ሲከሰት ነበርና ስለዚህ ለዚህ ደግሞ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴርና ከአጋር አካላት ጋር በመሆን በተለያዩ ጊዜያቶች የምላሽ ስራዎች ተሰርተዋል። አሁን ደግሞ የዚህኛው የአገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ደግሞ ይሄ ምክንያት ባደረገና በሁሉም አካባቢዎች ላይ አንድም ህፃን ሳይቀር በክትባቱ ተደራሽ ለማድረግ ታቅዶ እየተሰራ ያለ ነው። የፖሊዮ ወረርሽኝ ሁለት አይነት ነው። አንደኛው ዋይልድ የምንለው ነው። ሁለተኛው ግን ክትባት እጥረት ምክንያት የሚከሰት የፖሊዮ ወረርሽኝ ነው። አሁን ላይ አገራችን ላይ ያለው በክትባት እጥረት ምክንያት የሚከሰት የፖሊዮ ወረርሽኝ ነው። ይህም ወረርሽኝ ብዙ ክልሎች ላይ ያዳረሰ ነው። በዚህ በያዝነው በፈረንጆች 2005 እንኳን ወደ 41 የሚሆኑ ህጻናት ላይ ይሄ የፖሊዮ በሽታ መከሰቱን እና ለዛም ደግሞ ብዙ ተጋላጭ ህጻናቶች እንዳሉ የመደበኛ ክትባት ያልጀመሩ ወይም ደግሞ ጀምሮ ያቋረጡ ህጻናት በዋነኛነት ለዚህ ለበሽታ ተጋላጮች ናቸው። ስለዚህ በዚህ የምናደርገው የአገር አቀፍ የፖሊዮ ክትባት ዘመቻ ሁሉም ህጻናት
ከ5 ዓመት በዋነኛነት ከ5 ዓመት በታች ያሉ ህጻናት በቤት ለቤት በሚመጡ ባለሙያዎች የፖሊዮ ክትባት እንዲያገኙ እናደርጋለን። እግር መንገድ ቤት ለቤት የሚሄዱት ጤና ባለሙያዎች በመንገዳቸውን በመደበኛ ክትባት መከተብ የነበረባቸው ወይም ያልጀመሩ ህጻናትንና ጀምረው ያቋረጡ ህጻናትን የመለየት ስራና ወደ የመደበኛ ክትባት የሚሰጥበት ቦታ የመላክ ስራ ይሰራሉ። ሌላው ከዚህ ከካምፔኑ ከዘመቻው ጎን ለጎን ቤት ለቤት የሚከትቡት ባለሙያዎች ሲመጡ ፖሊዮ መሰል ምልክት የሚያሳዩ ህጻናትን የመለየት ስራ ቤት ለቤት ይካሄዳል። ለዚህም ህብረተሰቡ እንዲተባበር እንጠይቃለን። ጉዳቱ አሁን የፖሊዮ ያው በክፍለ ሀገር እንዲሁም ደግሞ በቀበሌ ደረጃ የሚወሰን አይደለም። የተለያዩ አካባቢዎች ላይ የመሰራጨት እድሉ በጣም ሰፊ ነው። ፖሊዮ አንድም ህፃን በፖሊዮ የተጠቃ ካለ ስለዚህ ብዙ አካባቢ ላይ የመስፋፋት እድል በጣም ሰፊ ያለው የተለያዩ ክልሎች ላይ በአሁኑ ጊዜ ወደ 41 የሚሆኑ ህጻናቶች በፖሊዮ ተጠቅተዋል። ስለዚህ ይህም ስርጭቱ የአንድ ክልል አንድ ዞን ቢቻል አይደለም። ስለዚህ የተለያዩ አካባቢዎች ላይ ስርጭቱ በስፋት ስላለ ስለዚህ ሁሉም አካባቢ ላይ ክትባቱን ማካሄድ ያስፈለገው ለዚህ ነው። ከምንም በላይ የቤተሰብ ጤንነት ከምንም በላይ የሚጠቅማትም የሚጎዳትም ሴቷን ነው። ምክንያቱም አብዛኛው ቤት ውስጥ ያለው ስራ በእኛ ሀገር ነባራዊ ሁኔታ ያው የሴቷ ትከሻ ላይ ያረፈ ነው። እኛም በመጣንበት አሁንም ባለንበትም ቢሆን ስለዚህ የቤተሰቧ ጤንነት የተጠበቀ ሲሆን እሷም በተወሰነ መንገድ ነፃነት የምታገኝበት እድል ይፈጠራል። ለምን ጤናማ ቤተሰብ ሲኖርሽ በጉልበት የሚያግዝሽ የገቢ ምንጭ በማምጣት የሚያግዝሽ አንቺ እንኳን ቢደክምሽ የሚያግዝሽ ቤት ውስጥ ያለ ሰው ይኖራል ማለት ነው። ስለዚህ ከዚህ አንጻር ይሄ ክትባት መኖር የህፃናትን ጤንነት ከምንም በላይ የሚጠብቅ በመሆኑ ከተላላፊ በሽታዎች ወይም በክትባት ልንከላከላቸው ከምንችላቸው ተላላፊ በሽታዎች የሚታደጋቸው ስለሚሆን ህፃኑ ጤነኛ ሆነ ማለት እናቲቱ ቤቷ ውስጥ የምትሰራውን ስራ ወይም ቤቷን በአግባቡ እንድትመራ ስለሚያግዛት ከምንም በላይ ተጠቃሚ ትሆናለች ያስባለሁ። እንደ ማህበረሰብ ይሄ ያው የፖሊዮ በሽታ ህጻናትን ለአካል ጉዳት የሚያደርስ ነው። እንዲሁም ደግሞ ህጻናቶች አካል ጉዳተኛ ከሆኑ ወደ ትምህርት ተቋም አይሄዱም፣ ቤት ነው የሚቆዩት። ስለዚህ በብዙ መልኩ ሳይኮሎጂካሊም በብዙ መልኩ ይጎዳሉ። ስለዚህ ይሄን የፖሊዮ በሽታ ከሀገራችን የማጥፋት ስትራቴጂ ነው እየተሰራ ያለው። ዓለም በአሁኑ ጊዜ ፖሊዮን ለማጥፋት ነው በስፋት እየሰራች ያለችው። ስለዚህ ማህበረሰቡ በዚህ በክትባት ዘመቻ ወቅት ከ5 ዓመት በታች የሆኑ ህጻናቶችን ክትባቱን እንዲያስከትብና ሌሎችም የማህበረሰብ አካላቶች፣ የሃይማኖት መሪዎች፣ የአባገዳዎች፣ ሌሎችም የማህበረሰብ ጋር የሚሰሩ ስራዎች ላይ በጣም ተሳትፎ አድርገው ማህበረሰቡ በዚህ ካምፔን ላይ ህጻናቶቹን ማስከተብ አለበት። ይህም ክትባት ያው እንደሚታወቀው ቤት ለቤት ነው ጤና ባለሙያዎቹ እያንዳንዱ ቤት ሄደው ነው ክትባቱን የሚሰጡት። ስለዚህ በዛን ጊዜ ልጆቻቸውን ቤት እንዲቆዩ በማድረግ በእነዚህ ጊዜያቶች ላይ አንድም ህፃን ሳይቀር ክትባቱን እንዲወስድ መደረግ አለበት። ማስተላለፍ የምፈልገው መልእክት እንግዲህ እንደተባለው እንግዲህ ክትባቱ በርካታ ህጻናትን ተደራሽ ያደርጋል ተብሎ ታቅዶ እየተሰራ ነው ያለው። ጎን ለጎን በዛው በክትባት ካሁን ቀደም ተደራሽ ያላደረግናቸው በመደበኛው ክትባት ተደራሽ ያላደረግናቸውና ጀምረው ያቋረጡ ህጻናትንም እየለየን የምንከትብበት አጋጣሚ ነውና ህብረተሰቡ ይሄን መረጃ አውቆ በየአካባቢው ካለው የጤናው መዋቅር ጋር በመተባበር ህጻናቱን ይዞ ክትባት አገልግሎቱን ሊሰጡ የሚመጡ ሰዎችን በመተባበር ህጻናቱ ክትባት እንዲያገኙ ማድረግ መቻል አለበት። ሂድና አስከትብ ወደሚባልበት ቦታም በመሄድ ሌሎችም የክትባት አገልግሎት የሚሰጡ ባለሙያዎችን በማግኘት መደበኛውንም ክትባት በማካካሻ የሚሰጠውን ልጆች እንዲወስዱ በማድረግ በኩል የራሱን ድርሻ እንዲወጣ ማለት እፈልጋለሁ።